ሰላም ወደ ቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ በተለየ መልኩ በአዲስ ቪዲዮ መተናል። ዛሬ ሁላችንም ስለምንወደው በተለምዶ ዜሮ ሄተርስ ከሚባሉ ጥቂት አርቲስቶች መሃል ዝነኛ መልካሙ አርቲስት ግሩም ኤርሚያስ ያልተሰሙ እንዲሁም ተሰምተው ልብ ያልተባሉትን አስደናቂ 5 ሚስጥሮችን ይዘንላችሁ መተናል። ኢትዮጵያ ውስጥ ካሉ የፊልም ተዋናዮች እንደ ግሩም ኤርሚያስ ሁሉንም አይነት ገጸ ባህሪ መተወን የሚችል ብዙ የሚገራርሙ ፊልሞችን የሰራ የሆሊውድ ታይፕ ኦፍ አክቲንግ ያለው ምርጥ ተዋናይ የለም ብንል ማጋነን አይሆንም። ብዙዎቹ ተዋናዮች የተወሰነ አይነት ካራክተር ነው የሚተውኑት። ግሩም ኤርሚያስ ግን ሁሉንም አይነት ገጸ ባህሪ በብቃት ነው የሚተውነው። ለዚህም ብዙዎች ደፍረው he is the greatest of all time ወይንም ጎት የሚለውን ስያሜ ይሰጡታል። አርቲስት ግሩም ኤርሚያስ ባለው ጥሩ ስብዕና ቢታወቅም በርካቶች ስለማያውቁትና ከብዙ ወዳጆቹ ያራራቀው ከባዱን አመሉን በዚህ ቪዲዮ እናስደምጣቸዋለን። በተጨማሪም በአንድ ወቅት መኖሪያ ቤቱ ስለተገኘውና መንግስትን ስላስቆጣው ክስተት እንዲሁም በወቅቱ ለእስር ስላዳረገው ጉዳዩም መረጃዎችን አግኝተናል። ተዋናይ ግሩም ኤርሚያስ እንደ ሌሎቹ አርቲስቶች በየሚዲያው አይታይም። በዚህ ምክንያት ስለ ግሩም ኤርሚያስ የሚታወቁት ጥቂት ነገሮች ቢሆኑም እኛ ከተዋናዩ ቅርብ ሰዎች በርካታ አሳዛኝ አስቂኝ እንዲሁም አስተማሪ መረጃዎችን አግኝተናል። ማንም ስለማያውቃት ህይወቱን የቀየረችለት ተአምረኛይቱን በራሪ ወረቀት እንዲሁም በህይወቱ ስላጋጠመው ውጣውረድ እንዲሁም በተጨማሪም በአሁን ወቅት የአንድ ባንክ ከፍተኛ ባለድርሻ ስለመሆኑ ጭምር የትም ያልተሰሙ 5 ሚስጥሮችን በዚህ ቪዲዮ እናደርሳቸዋለን። እስከ መጨረሻው በመቆየት በርካታ መረጃዎችን ያድምጡ እያለን ከ5 ጀምረን ወደ 1 የምንሄድ ይሆናል። 5 ከፊልም አስቀድሞ የነበረው ህይወት 1 ሜትር ከ85 ሴንቲሜትር ቁመት ባለቤት የሆነው በፈርጣማ ተክለሰውነቱም ጭምር የሚታወቀው መልከኛው ግሩም ኤርሚያስ ይህ የሰውነቱ አቋም በአንድ ወቅት ለቦዲ ጋርድነት እንዲታጭ አድርጎት እንደነበረ ስንቶቻችን እናውቃለን። መጋቢት 7 1970 በቅዱስ ዕለት ሐሙስ ባለብርቱ ነፍሱ ግሩም ኤርሚያስ በአዲስ አበባ ተክለ ሃይማኖት አካባቢ እቺን ዓለም ተቀላቀለ። በ10ዎቹ የዕድሜ ክልል እያለ ከትምህርት ወይንም ከትወና ይልቅ በበለጠ ወደ ስፖርት ይሳብ ነበር። ብዙዎች ከዚህ ማራኪና ወንዳወንድ ሰውነቱ በስተጀርባ ጠንካራ የስፖርት እንቅስቃሴ እንዳለ ቢያምኑም ይህንን እውነት ግን አይጠብቁም። የአሁኑ ዝነኛ አርቲስት ግሩም ኤርሚያስ ወደ አርቱ ዓለም ከመግባቱ አስቀድሞ ህይወትን ለማሸነፍ በቦዲ ጋርድነት በመስራት ማለፍ የግድ ብሎት ነበር። ከልጅነቱ ጀምሮ እያየው ያደገው የአርኖልድ ሸዋንዚንገር ፊልሞች ስለሆነ ይሆናል። ለነገሩ አርኖልድ የሰውነቱ ብቻ ሳይሆን የፊልም ጥበብ መግቢያ እንደነበረም በአንድ ወቅት በሰጠው ቃለ ምልልስ ተናግሯል። እንደነ አርኖልድ ሸዋንዚንገር፣ ቫን ክላውድ ቫነር በልጅነቱ እነዚህ ፊልም ሰሪዎች ለትወና ስራው መነሳሳትን እንደሰጡት ይናገራል። የሆነው ሆነና አርቲስት ግሩም ኤርሚያስ ወደ ጥበብ ሙያ ከመምጣቱ በፊት ወደ ፊልም አፍቃሪያን ልብ ውስጥ ገብቶ ከመንገሱ በፊት በቦዲ ጋርድነት ይሰራ ነበር። 4 ስራዎቹና ስኬቶቹ በቲያትር በሙዚቃና በሌሎች የሙያ ዘርፎች ብዙ ንጉሶች አሉ። በሲኒማው ወይንም በፊልሙ ግን አርቲስት ግሩም ኤርሚያስን የሚስተካከለው ማንም የለም። እሱ የፊልም ትወና ንጉስ ነው ይላሉ ችሎታውን ያዩ ሁሉ። የተለያዩ ገጸ ባህሪያትን አሳምሮ በመተወን አቻ አይገኝለትም። የግሩምን ሁሉንም ፊልም ስትመለከቱ አንድም ተመሳሳይ ገጸ ባህሪ አትመለከቱ። በእያንዳንዱ ፊልም አዘጋጁ ከሚሰጠው በተጨማሪ በራሱ ጨምሮ ከጺምና ከጸጉር አቆራረጡ ጀምሮ የሚሰጠውን ካራክተር እንዳንረሳው አድርጎ አሳምሮ በመተወን ከማንኛውም ተዋናይ የላቀ የትወና ችሎታ ያለው ክስተትና ጀግና ተዋናይ ነው። በእውነተኛ ታሪክ ላይ ተመስርቶ በተሰራው ሄርሜላ በተሰኘ ፊልም ድንቅ የትወና ብቃቱን በማሳየት አሃዱ ብሎ የፊልም አፍቃሪያን ልብ ውስጥ ገባ። ስርየት፣ ትዝታ፣ 400 ፍቅር፣ 79፣ ይሉኝታ፣ በጭስ ተደብቄ፣ ላምባ፣ አማላዩ፣ ተፈጣሪ፣ የሱፍ አበባ ጨምሮ ለቁጥር የሚዳግቱ ስራዎችን አበርክቶልናል። አርቲስት ግሩም ኤርሚያስ ጥሩ ስክሪፕት የሚመርጥ አማላይ ገንዘብ ቢቀርብለትም የማይረቡ ስክሪፕቶችን በመጣል ጥሩ ጥራት ያላቸው ፊልሞችን በመስራት ለሙያውና ለህዝብ ታማኝነቱን ያረጋገጠ ባለሙያ ነው። ግሩም ኤርሚያስ አልባሌ ቦታ ከማይታዩና ለትዳራቸው ታማኝ ከሆኑ ጥቂት አርቲስቶች ውስጥ አንዱ ነው። በኢትዮጵያ ሽልማት ታሪክ እንደ አርቲስት ግሩም ኤርሚያስ በሽልማት የተንበሸበሸ አርቲስት የለም። ከሽልማቶቹ መካከል በ10ኛው ኢንተርናሽናል ፊልም ፌስቲቫል ላይ በላምባ ፊልም ምርጥ ተዋናይ አሸናፊ እንዲሁም በ14ኛው ኢንተርናሽናል ፊልም ፌስቲቫል ላይ በተፈጣሪ ፊልም ምርጥ ተዋናይ አሸናፊ፣ በ5ኛው አዲስ ሚውዚክ አዋርድ፣ በ10ኛው አዲስ ሚውዚክ አዋርድ፣ በ2ኛው ጉማ አዋርድ፣ በ3ኛው ጉማ አዋርድ፣ በኢትዮጵያ ዞይክ አዋርድ ላይ በ79 ፊልም ምርጥ ተዋናይ አሸናፊ እንዲሁም ከሀገራችን ውጭ ሽልማቶችን የተቀበለ ሲሆን በ5ኛው ዓመታዊ የአፍሪካ ኦስካር ሽልማት ላይ በምርጥ ተዋናይ አሸናፊ ነበር። እነዚህ ቀንጨብ አድርገን አቀረብን እንጂ በአጭሩ በሀገር ውስጥ አርቲስት ግሩም ኤርሚያስ ያላሸነፈው ሽልማት የለም ማለት ይቻላል። 3
መስዋዕትነት በኢትዮጵያ የፊልም ኢንዱስትሪ ውስጥ ስማቸው በደማቅ ቀለም ከሚነሱ ፋናወጊ የጥበብ ሰዎች መካከል ተዋናይ ግሩም ኤርሚያስ ቀዳሚው ነው ብንል ማጋነን አይሆንም። ይህ አብሪ ኮከብ አርቲስት ለሙያው ካለው ፍቅር የተነሳ የሚከፍለው ዋጋ ጥበብን ምን ያህል እንደሚያከብራት ትልቅ ማሳያ ነው። የጥበብ መገለጫ የሆነው ግሩም ኤርሚያስ በማያጠራጥር ብቃቱና በሚመርጣቸው ገጸ ባህሪያት የሚታወቅ ድንቅ ተዋናይ ነው። ግሩም ስክሪፕት ሲቀበል ለገጸ ባህሪው የሚሰጠው ልዩ ትኩረትና ራሱን አሳልፎ የሚሰጥበት ጥበብ ሁሌም ተመልካችን በግርምት ያስደንቃል። በተለይም በጭስ ተደብቄ እንዲሁም በቅርቡ ዶሎቪያ በተሰኘ ስራዎቹ ለጥበብ ሲል የከፈለው ዋጋና ራሱን የሰጠበት መንገድ በግልጽ ማየት የሚቻል ሲሆን ለሰራቸው ድንቅ ስራዎችና ለጥበብ ባለው ቁርጠኝነት ትልቅ ምስጋና የሚገባው አርቲስት ነው። ይህ ምስል በቅርቡ ቀርጸን የጨረስነው አዲስ ፊልማችንን ይዘት በጥቂቱ ይወክላል ሲል ደራሲና ዳይሬክተር በዓሉ እንግዳ ስለ ግሩም ኤርሚያስ ቁርጠኝነት አብረው በሰሩበት አጋጣሚ እንዲህ ሲል መስክሮለታል። ሁለቱም ፎቶ ላይ ያለው ሰው አንድ ሰው ነው፣ ያውም በአንድ ሰው ስልክ በ10 ቀን ልዩነት ብቻ የተነሳ ምስል። አዲስ የሰራውት ሰርቫይቫል ፊልም ላይ ካራክተሩ የሚገባበት ሲቹዌሽን በሂደት ከነበረበት የሰውነት ክብደት ቢያንስ በ20 ኪሎ ይቀንሳል። ገና ስክሪፕቱን እየጻፈ ለራሴ ይህን የሚያደርገው ግሩም ኤርሚያስ ነው አለ። ግሩም ላመነበት ነገር ጥግ ድረስ የሚሄድ ትወና ነፍሱ የሆነ አመለሸጋና ዲሲፕሊንድ የሆነ ተዋናይ ነው። ሜቶድ አክቲንግ የሚከተል ተዋናይ መሆኑ ደግሞ ጭንቀቴን በብዙ አቅልሎልኛል። የካራክተሩን ቦዲ ትራንስፎርሜሽን ለማምጣት ከ10 ቀን በላይ እንኳን አልወሰደበትም። እዚህ ፊልም ላይ የመጀመሪያ ተመዝጋኝ እሱ ነው። ግሩም ጥግ ድረስ አቅመን ስለሰጠኝ ከልብ አመሰግናለሁ ሲል ደራሲና ዳይሬክተር በዓሉ እንግዳ ስለ ግሩም ኤርሚያስ ስላለው ቆራጥነት ተናግረዋል። ይህም ከራሱ የሰውነት ክብደት ላይ በ10 ቀን ውስጥ 20 ኪሎ ግራም እስኪቀንስ ድረስ ለፊልም ዓለም የከፈለው ትንሹ መስዋዕትነት ነው። 2 ለእስር ሊያዳርገው የነበረው ጉዳይ። በዚሁ ስራው እያለ በአንድ ወቅት ለእስር ሊዳረግ ከጫፍ ደርሶ ነበር። ከሰራቸው ለቁጥር ከሚዳግቱ ፊልሞች መካከል በጭስ ተደብቄ በተሰኘው ፊልም ምክንያት ከአደንዛዥ እጾች ጋር በተያያዘ ለእስር ሊበቃ ነበር። ጉዳዩ እንዲህ ነው። ከደራሲና ዳይሬክተር ፍጹም አስፋው በጭስ ተደብቄ የተሰኘ ስክሪፕት ይደርሰዋል። አርቲስቱ ስክሪፕቱን አንብቦ ሲጨርስ በውስጡ አንድ ልዩ ስሜት ይፈጠራል። ዋናው ገጸ ባህሪ ምትሃታዊ በሆነ መንገድ ይወዳጀዋል። ወትሮም ቢሆን ፈታኝና ጠንካራ አብዝቶም ከራሳቸው ጋር ጸብ የሚፈጥሩ ገጸ ባህሪያት የሚመቹት ግሩም ኤርሚያስ ይህን ገጸ ባህሪ ወደዚህ ዓለም ላመጣው ይገባል ሲል ወሰነ። ቅድመ ዝግጅቱ ተጠናቀቀና ወደ ቀረጻ ተገባ። በአርቲስቱ የተወሰደው የፊልሙ መሪ ገጸ ባህሪ በአደንዛዥ እጽ ውስጥ ጥላው የሄደችውን ፍቅረኛውን በጭስ ተደብቆ ያመልጣት ይመስል የሚለፋ አይነት ነበር። የገጸ ባህሪው ህመም የተጋባበት አርቲስቱ የሰውነት ክብደቱን በመቀነስ ራሱን በማጎሳቆል ጸጉሩን በማጎፈር የሄደበት መንገድ ሁሉ እንደ ስሙ ግሩም የሚያስብል ነበር። ለሱ ግን አላረካውምና ገጸ ባህሪው ሲያጨስ አጨሰ። የሆነው ይሄ ነው። ገጸ ባህሪውን ለማግኘት በሄደው ተገቢ እርምጃ የተነሳ አርቲስቱ በሀገራችን በጥብቅ በሚከለከለው ከአደንዛዥ እጽ ጋር በተያያዘ ወንጀል ተከሰሰ። ይህም እንግዲህ ለእስር ሊያበቃው የነበረ ሌላኛው ለፊልሙ ዓለም የከፈለው ትልቁ መስዋዕትነት ነው ሲሉ በሙያው ያሉ ሰዎች ይናገራሉ። 1 ታምረኛይቱ በራሪ ወረቀት። አሁን ላይ ግሩም ኤርሚያስ ባለትዳርና የልጆች አባት ነው። መሰረታዊ ትምህርቱን ከለማያ የመጀመሪያና ሁለተኛ ደረጃ ትምህርት ቤት እንዲሁም ከአዲስ አበባ ሁለተኛ ደረጃ ትምህርት ቤት አገኘ። እንዲሁም በፊልም ስክሪፕት ጽሑፍ፣ በትወና፣ በዳይሬክተርነት ከሆሊውድ አካዳሚ የዲፕሎማ ዲግሪዎቹን ሰብስቧል። ከዚህ ሁሉ በፊት ግን ኑሮን መግፋት የከበደው አርቲስቱ ሁሉን እርግፍ አድርጎ ትቶ ስንቁን አስቋጥሮ ጉዞውን ጠቅልሎ ይችን ሀገር በመልቀቅ ስደት ወጥቶ ነበር። በኋላ በስደት ላይ ሳለ አንድ በራሪ ወረቀት ያገኛል። በወረቀቱ ላይ የሰፈረው የሆሊውድ አርት አካዳሚ የፊልም ፍላጎት ያላችሁ ኑ ላስተምራችሁ የሚል ጥሪ ምናልባትም አስማታዊ ጉዳይ ሊመስል ይችላል። ነገር ግን አርቲስቱን ከስደት ያስመለጠችው ያቺ በራሪ ወረቀት ሆነች። ግሩም ኤርሚያስ ከስደት ተመለሰ። በአገሩ የጥበብ አካዳሚ የአርት እውቀትን ቀዳ። ሲፈጠር ጥበብ እህል ውሃ ትሁ ነው ተብሏልና በአጭር ጊዜ ለስኬት በቃ። አሁን ላይ አርቲስቱ በኢትዮጵያ ውድ ተከፋይ ከሆኑ የጥበብ ሰዎችም አንዱ ነው። ይህ እውነት ስላስገረመን በዝርዝራችን ውስጥ አካተነዋል። እናንተም ከላይ ጀምሮ ባስደመጥናት ዝርዝር ውስጥ ያስገረማችሁ የትኛው እንደሆነ ኮሜንት ላይ ያስቀምጡልን እያልን የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስከምንገናኝ በሰላም ቆዩ።